በጣም አምሮብሻል። ወይ ማሚ ደወለች። አንድ አውርቻለሁ። እሺ ሚኮ ፍቅረኛ ከአረብ ሀገር መጣለች። አውቃለሁ ማለት እንደመጣች ያወክ ነው ሄዳል ተቀበልካት? ከቤተሰቦችሽ በላይ ያስበለጥሽ ፍቅረኛሽ እንዴት መጥቶ አልተቀበለሽ? ልጄ ጥሩ ሁኔታ ላይ አይደለችም። ሲሻላት እናወራታለን። ታያት እማ አልበዛም እንዴ? አረብ ሀገር ስትሄድ ሰው ፊት እየገረፈን ገንዘብ ለምነን የቤት ዕቃ እንኳን ሳይቀር ሽጠን ይላክናት እኛ። እሷ ግን ያን ሁሉ አመት ለፍቅረኛ ያደረገችውን ቅንጣት ታክል እንኳን ለኛ አላደረገች። ሚኮ ያን ሁሉ አመት እኮ የለፋችሁ ለአንተ ብላ ነው። እና እኔ ምን አገባኝ? ባካውን ጣፋጭ ፍቅር ጊዜን እያሳለፍኩ ነው። ይደረሰ ሄሎ የኔ ፍቅር ሞኒ ነኝ። የልጅነት ሞኒ አላወኩሽም። ሰው ተሳስተሻል። ሰው ተሳስተሻል። እሷ የገዛችልን ልብስ ለብሰ እሷ በገዛችልን ስልክ እያወራ አላወኩሽም። እንግዲያውስ መስመርን አትለፍ። ጓደኛዬ ነው ብዬ ባቀርብ እኔ ካፌ የምትሰራ የኔ ባሪያ መሆንን ትረሳዋለህ መሰለኝ። አላውቅሽም ማለሽ አይደል? እሰይ ይበልሽ። የኔ ፍቅር ከአረብ ሀገር ለሰርጋችን ስንመለስ እንዴት አድርገህ ነው የምትቀበለኝ? ትልቅ ድግስ ደግሼ ሙሉ ሰፈሩ ላይ ቀይ ምንጣፍ አንጥፌ በክብር ነው መቀበልሽ። ቃል ግባልኝ። ቃሌ ነው። በክብር ነው መቀበልሽ። ቃሌ ነው። የት እየሄድሽ ነው? እግርሽ እኮ ገና አላገገመም። ታያት ማይ እዚህ ምን አላትና ትቆያለች። ልጄ ምንም ብታረግ እኮ እህትሽ ናት። አትበይኝ፣ እህት አይደለች። ሞኒ እንዴ ባቢ እንዴት ነህ? ደህና ነሽ? መምጣትሽን እኮ ቅድም ጠዋት ነው የሰማሁት። እመጣለሁ እያልኩ እኮ ትንሽ ስራ ቢዚ ያደረገኝ። ችግር የለውም ባቢ። ግን ምን ሆነሽ ነው? ዊልቸር ላይ እዛ አረብ ሀገር እያለሁኝ አሰሪዎቼ ከፎቅ ላይ ጥለውኝ ነው። በፈጣሪ ስም እና ደህና ነሽ? ደህና ነኝ። እኔ የምልህ ሚኮን አይተኸዋል እንዴ? ኤርፖርት ሊቀበለኝ አልመጣም። ስደውልለትም አላቅሽም ብሎ ዘጋብኝ። ምን ነው ዝም አልክ ባቢ? ሞኒ ለዋሽሽ አልፈልግም። ሚኮ ሆን ብሎ ነው አላውቅሽም ያለሽ። ይኸውልሽ አንቺ እዛ ሰርተሽ በላክሽው ብር ቤት ሰርቷል፣ ካፌውን ከፍተውበታል። ሐሳቡ አንቺ ባዶ ማድረግና ከጨዋታው ማስወጣት ነው። ምን? የኔ ፍቅር ወይ የኔ አባት፣ ላንቺ ስል ምንም እንደማደርግ ታውቂያለሽ። ደስ ያለሽን ጠይቂ። ምን ላድርግልሽ? ምንም የኔ ፍቅር፣ ሲያስፈልገኝ እነግርሃለሁ። እንዴ እዚህ ደግሞ ምን ትሰራለች? እግዚአብሔር ይስጥልኝ። አልሰማሽኝም እንዴ እህት? እግዚአብሔር ይስጥልኝ ያልኩት። ቆይ እናንተ ያማችኋል እንዴ? ትራፊ ከፈለጉ እዛ ውጭ አሰጧቸው። ውጭ አሁን ያልከኝን ብር አስገብቼልሃለሁ። ደርሶኛል የኔ ፍቅር። ለደላለው ነግሬዋለሁ። ነገውኑ በስማችን ቆንጆ ቤት እንገዛለን። የካፌያችን ስራ ጥሩ እየሄደ ነው። በጣም ቆንጆ ነው። ሰው እንደ ጎርፍ መግባት ጀምሯል። ይሄ ሁሉ የሆነው ባንቺ ነው ውዴ። እሺ የኔ ውድ፣ ደግሞ መመለሻዬ ቀንም ቀርቧል። እስካገኝ በጣም ነው የቸኮልኩት። ደህና አደርሽ ልጄ? ደህናማ። እኔ የምልሽ ልጄ፣ ወይማ ከመጣሽ 20 ቀን አለፈሽ። ፍቅረኛሽ አንድም ቀን ሊጠይቅሽ አልመጣም። ቆይ በማከላችሁ የተፈጠረ ችግር አለ እንዴ? አይማ ሰላም ነን። ውሸቷን ነው እማዬ። እማ ልጅሽ እዛውና ልካለት የገዛውን ቤትና ካፌ ሌሎች ንብረቶችንም በስሙ ካደረገ በኋላ ክዷታል። ምን? አዎ እናቴ፣ ልጅሽ አሁን አካል ጉዳተኛ ብቻ ሳትሆን ምንም የሌላት
ባዶ ሆናለች። ወይኔ ልጄ እማዬ ቆይ እኔ ምን እያደረኩ ነው? የዛችን ምስኪን ልጅን ባያየው ዝም ብዬ ልቀመጥ ነው? አይ ዝም ማለት እንዴት ነህ ባቢ? ደህና። ሰላም ነው ጓደኛዬ? አይመስለኝም። እንዴት ማለት? ሚኮ ይህን ስናገር በጣም ይቅርታ፣ ግን ጭካኔ ቅጥያ ያጣ። እየተሳደብክ ነው። ሚኮ እየተሳደብኩ አይደለም። ሞኒ ለአንተ ፍቅረኛ ብትሆንም ለእኔ ጓደኛዬ ናት። እና ንብረቱን ሙሉ በስማ አድርገህ እሷን መካድ ልክ አይደለም። እሺ ቢያንስ ለፍታ የገነባችሁን ቤት በስማ አዙርላት። እስከ ዛሬ ጓደኛዬ ነህ ብዬ ብዙ ነገር ስታወራ ዝም ብያለሁ። አሁኑኑ ካፌ ሄድ፣ ቅራቅንቦ ሰብስበህ ውጣ። ድሮም ዳ ሲታሰብለት አይወድም። ባትለኝም ልወጣ ነበር። ሰው ሆኖ የአውሬ አስተሳሰብ ካለው ሰው ጋር የመስራት ምንም አይነት ፍላጎት የለኝም። ንብረቷን ወደ ሳይሆን በግድ ትመልስላታለህ። መጀመሪያ ለዕለት ጉርስ ተጨነቅ። ከዚህ በኋላ መራብ አይቀርም። ለእሱ አታስብ። ዳዲ እያልክ እንድትመጣ ካላደረግኩ እኔ ሚኮ አይደለሁም። እቺ ደግሞ ምንድነው ሁሌ እንደ ጠላ የምትከተለኝ? የራሷ ጉዳይ። ሚኮ አንድ ያናግረኝ። ሚኮ ሴትዮ፣ እኔ ብዙ ስራ አለ። ከአንቺ ጋር ማጠፋው ጊዜ የለኝም። ሚኮ እግሬ ከዚህ በኋላ መመለስ እንደማይችልና ከዚህ በኋላ መራመድ እንደማልችል ዶክተሮቹ ነግረውኛል። እና እኔ ምን አገባኝ? እሺ ሚኮ፣ ሁሉንም ነገር እንዳልነበር አድርጌ ረስቼዋለሁ። ትንሽ ሰርግ ነገር አድርግና አግባኝ። ቤተሰቦቼና የሰፈሩ ሰዎችን ቀና ብዬ ማየት ከበደኝ። አግባኝ? በጣም ትቀልጃለሽ። ቆይ ማን አንቺን ነው ማገባው? ታዲያ ከኔ ውጭ ማንን ነው የምታገባው ሚኮ? እሱን በቅርቡ ታየዋለሽ። ጥሪ ካርድ ካላለቀ ለሰርጌ ጠራሻለሁ። ምን አልክ? ሰርግ? የምን ሰርግ? ያ ሁሉ ፍቅርና ቃል መግባት የውሸት ነበር? ሁሌ እኮ እንደምትወደኝ ትነግረኝ ነበር። እሺ ያ ሁሉ ነገር ውሸት ነበር? አዝናለሁ። የምፈልገውን እስካገኝ ነበር። እሱን ደግሞ አግኝቻለሁ። የቤቱና የካፌው ሙሉ ባለቤትነት የኔ ነው። ከዚህ በኋላ አታስፈልጊኝ። ደህና ሁኚ። ሞኒ ለዋሽሽ አልፈልግም። ይኸውልሽ አንቺ እዛ ሰርተሽ በላክሽው ብር ቤት ሰርቷል፣ ካፌም ከፍተውበታል። ሐሳቡ አንቺ ባዶ ማድረግና ከጨዋታው ማስወጣት ነው። አንተ ኮቴ የለም እንዴ? ካስደነገጥኩሽ በጣም ይቅርታ፣ ግን ማውራት አለብን። ምንድነው የምናወራው? ስለ ሚኮ። ስለ ሚኮ ምን? ማግዲ፣ ሚኮ አሽቶሻል። ምንድነው የምታወራው? ይኸውልሽ ሚኮ የ7 ዓመት ፍቅረኛ አለች። አረብ ሀገር ሄዳ ነበር የእሱን ህይወት ለመቀየር። እዛው ነው የሰራችውን ብር ለእሱ ነው መስለክለት። ሚኮ በብሩ ለአንቺ እኔ ነው ብሎ ያሽሽን ቤትና ካፌ ገዛበት። እና እኔ ምን አገባኝ? ምን ሴት እኮ ነሽ፣ እንዴት ምን አገባኝ ትያለሽ? ይሄ ነገር በአንቺ ቢደርስ ደስ ይልሻል? ስማ፣ እኔ ሁሉንም ነገር አውቃለሁ እና ብዙ አትልፋ። ምንም የሚመጣ ነገር የለም። በል ደህና ሁን። ሄሎ ባቢ። ወይ ሞኒ፣ ደህና ነሽ? ደህና ነኝ። ሚኮ ከስራ እንዳባረረ ሰማሁ። ለኔ ብለህ እንደዛ ማድረግ አልነበረብህም። አንቺ ላይ ከሆነ የኔ በጣም ትንሽ ሞኒ፣ ምን ነገር ማድረግ አለ? የለምጣ እቤት ነኝ ና። እንዴት ብዬ ነው ፍቅረኛዬ ከአረብ ሀገር መጣለች ብዬ መነግራት? አባ ምን ሆነሃል? ወይኔ ሚኮ፣ ምንድነው? እኔ ድሮ ከአረብ ሀገር የመጣች አካል ጉዳተኛ ፍቅረኛ አለች አይደል? እንዴት አወቅሽ? ሁሉንም ነገር አውቃለሁ። ማለት እስከ ዛሬ ያወቅሽ ነው ዝም ያልሽው? አዎ፣ ሁሉንም ነገር ለኔ ብለህ እንዳደረግክ ስለማውቅ እንዳትሸማቀቅብኝ ብዬ ነው። ውዴ፣ ለዚህ እኮ ነው የምወድሽ። ይልቅ የኔ ፍቅር 100,000 ብር ፈልጌ ነበር። ምን ችግር አለው ታዲያ? በኋላ አስገባልሻለሁ። እህቴ እማዬ ተሻላት? ያን ሁሉ ነገር ካደረግሽ በኋላ ደህና እንድትሆን ነበር የጠበቅሽ? እህቴ እባክሽ ልቤን አትስበሪው። አንቺ ካልተረዳሽኝ ቆይ ማን ነው የሚረዳኝ? ያን ቀድመሽ ማሰብ ነበረብሽ። ከቤተሰብሽ በልጦ ለዛ ካዲ ሁሉን ነገር እርግፍ አርገሽ ታዩ። ያን ሁሉ አመት የለፋውበት ድካሜስ መና ይቀር? የላይኛው አምላክ ይፈርዳል። አሁን እሱም ማሰቢያ ጊዜ አይደለም። ተመልከቺ፣ አሁን እኮ አካለ ስንኩል ሆነሻል ልጄ። ጤንነትሽ ላይ ነው ትኩረት ማድረግ ያለብሽ። ሚኮ
ምንድነው ሚኮ? ቅድም ጀምሮ የጠራው ነው። አሰማም እንዴ? አልሰማውም ነበር። እንዴት ነው ቅዱስ? ደህና ነኝ። ደግሞ የተፈጠረው ነገር ሰማው። ምኑን? የድሮ ፍቅረኛ ሞኒ ከአረብ ሀገር መመለሷ። አዎ መታለች፣ ግን አሁን ምንም አይደለች። እኔ እንኳን አመጣጤ ለወሳኝ ጉዳይ ነበር። ምንድነው? ይኸውልህ ሚኮ፣ ቅድም ከሰፈር ስወጣ የሞኒና ታች ሰፈር ካለው ጠበቃ ጋር በድብቅ ሲሆኑ ሰምቻለሁ። እና እኔ ምን አገባኝ? ያወሩት ስላንተና ስለ ሞኒ ጉዳይ ነው። ምን? ያቺ አሮጊት ምን እያሰበች ሲመስለኝ አንተ ጋር ያለውን የሞኒ ንብረት በክስ መመለስ እንደሚቻል ሲያወራ ነበር የሰማሁት። እንዴት እንደዛ ይሆናል? አይ እነሱ አያረጉት። እንግዲህ እኔ ጓደኛዬ ነግሬያለሁ። የቀረው አንተ ነው። ቆይ ለምን አትረጋጋም? እንዲህ በመሆን እኮ የሚቀየር ነገር የለም። እንዴት አልጨናነቅ? ያቺ ካለ ስንኩል እኮ ባዶ ልታስቀረኝ ነው። አቤት ሰውዬ፣ ከስራ ያባረርኩ አልበቃ ብሎ ነው መልስ የደወልከው? የጓደኛዬ እያንዳንዷን ንብረት ቆርጥ የምትመልስበት ቀን እንደደረሰ ልነግርህ የደወልኩት። ሰውዬ ምንድነው የምታወራው? እሱም በቅርቡ ታያለህ። የሆነ ነገርማ ማድረግ አለ። የኔ ፍቅር ወይጌ፣ ካፌውና ቤቱን ዛሬውኑ ባንቺ ስም ማዛወር አለብን። ምን ነው በዚህ ፍጥነት? ምን ተፈጠረ? ክስ ሳይመሰረቱ አልቀሩም። ሳይቀድሙን መቅደም አለብን። እንሂድ ነይ። እርግጠኛ ነሽ ግን የሚኮ ሰፈር እዚህ ነው? አዎ። ይሄን እኮ ንብረቱን በሙሉ ለዛች ፍቅረኛ ለሚላት ሴት አዘዋውሮ ይሆናል። ምን ልናረግ ነው ጓደኛዬ? አንቄ እቀበለዋለሁ። እህቴ አረብ ሀገር ደም ተፍታ ያጠራቀመችውን ሀብት ሲወስድማ ዝም ብያ ላይ ውባ፣ እኔ ግን የረፈደ እየመሰለኝ ነው። በፍጹም አልረፈደም። ነይ አሁን ዞር ዞር ብለን ፈልገው። እሺ ሞኒት፣ እንዴት ነሽ? ባክሽ እናንተ ያላችሁ ምን ሰላም አለ? ሚኮ የት ነው? እኔ የሚኮ ጠባቂ አይደለሁም። ለምን የተጠየቀውን ጥያቄ አርፋት መልስ። ቆይ የሌባ ተባባሪ እየሆንክ ነው? እናንተ ሰዎች ምንም ሁኔታችሁ አላማረኝም። ሚኮ ጎነ ከፈለጋችሁ ካፌ ጋር ታገኙታላችሁ። ካፌ እሱ ሳይሆን በእህቴ ላብ የተገዛ ነው። እኔ ለምን እዚህ ታስገቡኛላችሁ? ይልቅ ካፌና ቤቱን ዛሬ እንደሚያዛውር ሲያወራ ነበር። ያን ከማድረጉ በፊት ቶሎ ብትሄዱ ይሻላችኋል። እንዴ ጠብቂኝ እንጂ። አንተ ትቀልዳለህ። አሁን ሁሉም ነገር እኮ በእጄ ነው። ለሱም ቢሆን ቀድሜ ንብረቱን በሙሉ በፍቅረኛ ስም አዛውሬዋለሁ። አሁን የትኛውንም ጠበቃ ብታቆም ንብረቴን መውሰድ አትችልም። ንብረቴን ያልከው የት ሰርተ ያመጣው ንብረት ነው? ባ እንደምን አለሽ? ትንሽ አልከበደም? ከአንዲት ምስኪን ሴት ያላትን ሁሉ ነገር መንጠቁ። ምን አረገች? ስለወደደች ስላፈቀረች ከቤተሰቧ አስበልጣ አንተ ስለመረጠች? ሚኮ ዋው፣ እንዳንቺ አይነት እህት ብትኖረኝ ብዬ ተመኘው። ቀጣይ ወር ሰርጌ ነው እንዳቀር። መቼስ አንቺም እንደ እህትሽ የጥሪ ካርድ ስጠኝ አትይኝም? አንተም ማትረባ እህቴን ባዶ ስታስቀራትማ ዝም ብያ ላይ። ውባ፣ እኔ አንድ ሐሳብ አለኝ። ምንድነው? እናግተው። ምን? አዎ እናግተው። እንዴ ጠፋ ሰው እንዴት ነህ? ደሞ ሰማሁልህ ሰርግ እንደደረሰ ሳጥራኝ ልትበላ ነው? በጣም ይቅርታ ጓደኛዬ። አሁን የት ነህ? ላምጣልህ። ለቤተሰቦችም የጥሪ ካርድ ታቀብልልኛለህ? ቤት ነኝ ና። እሺ። እንዴ ምን ሆነ ይሆን? ብቻ ፈጣሪ የሰርግ ቀን ተቃርቧል። ጉድ እንዳሉ የኔ ፍቅር አሁኑኑ መጣው። ሰፈር ጠብቂ። ያቻ ካለ ስንኩል የሆነ ነገር አርጋት ብቻ እንዳይሆን። ቆይ ውዴ ደህና ነሽ? ምን ሆነሽ ነው? አረ ምንም ቀልዴ ነው። ቶሎ እንድትመጣ ብዬ ነው። አንቺ ደግሞ አሁን በዚህ ቀልዳል? እኔ ስንቱን አሰብኩት። እንዴ ምን አስበህ ነው? ያቺ ክፉ የሆነ ነገር ያደረገችሽ መስሎኝ ነው። ማንን? የድሮ ፍቅረኛ ሞኒና? አዎ። እኔ የምልህ ፍቅር ወይ ውዴ፣ ከሷ ንብረቷን በሙሉ ወስደናል። ከዚህ በኋላ የምታመጣው ነገር የለማ? አዎ ፍቅር፣ አሁን ሁሉንም ነገር ወደ አንቺ አዛውረናል። ምንም የምታመጣው ነገር የለም። እንደዛ ከሆነ ለምን የሰርጋችንን ጥሪ ካርድ ሄደን አንሰጣት? በሷ ንዴትኛ እንዝናና። ጥሩ ሐሳብ ይመስላል። እሺ እንሂድ። እዚህ ነው እንዴ ሰፈራችን? አዎ። እሺ ደውልላት። እሺ ሰፈርሽ ነኝ። አንዴ መተሽ ማውራት እንችላለን?
እየመጣች ነው? አዎ እቺ ሞኝ ለጥሩ ነገር የምንጠራት መሰላት እንዴ? ምስኪን የ6 ዓመት ፍቅረኛውን ባንድ ዓመት ጠብ አደረኩባት አይደል? ወገኛ። ለምን ነበር የፈለከኝ? በፈጣሪ ስም እንዴት ልትራመድ ቻለች? ምንድነው? በጣም የተገረምክ ትመስላለህ። አይ ለምን ብዬ ነው የምገረመው? ምናልባት እንደለማኝ እግዚአብሔር ይስጥሽ ብለህ ያባረርካት ሞኒ ዛሬ ቆማ ስላየሃት ይሆናላ። ተገረምኩ አልተገረምኩ ለውጥ ያመጣ። አሁን ሁሉም ነገር አብቅቷል። ንብረቱን በሙሉ በወደፊት ሚስቴ ስም አድርጌያለሁ። ስባሪ ሳንቲም ሳይቀር እናማ ጠበቃ ምናምን እያልሽ አትልፊ ለማለት ነው። ደግሞ ሰርግ ከ2 ሳምንት በኋላ ነው እንዳትቀሪ። ኦ ሰርግ አለኝ ያልከው ከሷ ጋር ነው እንዴ? አዎ ከሷ ከጮኛዬ ጋር። ከእህቴ ጋር? እህቴ ሲያምርህ ይቀራል። ነይ እህቴ። ማለት አልገባኝም ፍቅሬ፣ ምን እየተካሄደ ነው? ፍቅሬን ለዛ ጎዳና ላይ ፈልግ ምን ይመስላል? አዎ ምንድነው ያሰብሽው እህቴ? ይኸውልሽ ከዛሬ ጀምሮ ነገሮች እስኪስተካከሉ አንቺ አካል ጉዳተኛ ነሽ። ምን? አዎ ከዚህ በኋላ እያንዳንዱ ነገር በጥንቃቄ ነው የምናደርገው። እነማዬም ቢሆን ማወቅ የለባቸው። እሺ ሌላው ደግሞ እኔ እዚህ ከተማ መመለሴ ማንንም ማወቅ የለበትም። እነማዬም ቢሆኑ እሺ። አንተ ስግብግብ ላንተ የሚገባ ይሄ ነበር። ይሄን በማሳካቴ ደግሞ ደስ ብሎኛል። እኔ እኮ እወድሻለሁ። ደግሞ ሰርጋችን ደርሷል። ኧረ እባክህ ሌላ የለ። ይኸውልህ ምን ታደርጋለህ መሰለህ? እንዳንተ አይነት ስግብግቦች ስለማይጠፉ ለሰርግ ቀን ሚስት ተከራይ እሺ። ለካ የኪስ ገንዘብም ሳይቀር ነው ያስተላለፍክልኝ። የመመለሻ እንኳን የለውም። በቃ የታክሲ ስጪው እሺ። ይሄው እንካ። የልብ ቁስሌ አሁን ድኗል። ተፈጸመ።